ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምንመለከተው መረጃችን እናመራለን። እንደሚታወቀው እንግዲህ ቃል የውጭ ባንኮች በኢትዮጵያ ገበያ ገብተው እንዲሰሩ የሚያስችለው አዋጅ መጽደቁ የሚታወስ ነው። አዎ ከሰሞኑም የኢትዮጵያ ብሔራዊ ባንክ የውጭ ባንኮች በኢትዮጵያ ገብተው አገልግሎት እንዲሰጡ የሚያስችል የፍቃድ አሰጣጥ ረቂቅ መመሪያ ይፋ አድርጓል። በዚህ ጉዳይ ዙሪያ ባልደረባችን ሃይማኖት ወርቁ ረቂቅ መመሪያውን በተመለከተ ከባለሙያ ጋር ቆይታ አድርጋለች። እሱን ተከታትለን እንምጣ። የውጭ ባንኮች ወደ ኢትዮጵያ ገብተው እንዲሰማሩ የሚፈቅድላቸው የባንክ ስራ አዋጅ በቅርቡ መጽደቁ የሚታወቅ ነው። ታዲያ ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ባንኮች ወደ ኢትዮጵያ ገብተው አገልግሎት ለመስጠት የሚያስችላቸውን የፍቃድ አሰጣጥ ረቂቅ መመሪያ ይፋ አድርጓል። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ይህ ረቂቅ መመሪያ በዋናነት ምን ጉዳዮችን ይዟል የሚለውን በስፋት እንመለከታለን። አብራችሁን ቆዩ። ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ባንኮች ወደ ኢትዮጵያ ገብተው አገልግሎት መስጠት የሚያስችላቸውን የፍቃድ አሰጣጥ ረቂቅ መመሪያ አውጥቷል። ወደዛ ረቂቅ መመሪያ ከማለፋችን በፊት ግን የውጭ ባንኮች በሀገሪቷ ላይ አገልግሎት እንዲሰጡ ማድረግ የባንኪንግ ዘርፉን ተወዳዳሪነት፣ ውጤታማነትና ዘላቂ የኢኮኖሚ እድገት ላይ የሚያደርገው አበርክቶ ምን ይሆናል የሚለውን እስቲ እናንሳ በደንብ። በኢትዮጵያ ኮንቴክስት ላይ ወደ 30 የሚጠጉ የግል ባንኮች አሉ አይደለ? ሁለቱ ያው የመንግስት ባንኮች ናቸው። ግን ስትመለከቻቸው ኦልሞስት የግል ባንኮቻችን በዶላር እንደው ደብተር ሀብታቸውን በዶላር እንኳን ገልብጠሽ ብትመለከቺ ኦልሞስት አራቱ ናቸው ከ1 ቢሊዮን ዶላር በላይ ደብተራቸው ላይ ያለው ሀብት ያለው። ኦኬ ከዛ ውስጥም አንዱ ብቻ ነው ከ2 ቢሊዮን ዶላር በላይ ሀብት ያለው አይደለ? ግን እነዚህ ባንኮቻችን አንድ ፕሮጀክት መጥቶ ለይሴ 300 ሚሊዮን ዶላር አበድሩኝ ቢል የሚያበድር የግል ባንክ የለም። ኦኬ ያ የሚያሳየው ምንድነው? ኢኮኖሚ ፍላጎቱ በጣም ከፍተኛ እየሄደ ነው። በብድር ፍላጎት መሰረት አዲስ ካፒታል ከመፈጠሩ አኳያ አዲስ ገንዘብ ወደ ገበያ ውስጥ ከመምጣት አኳያ ግን የኛ ባንኮች ግን እዛ ገንገድ ደረጃ ላይ ግን ኮምፒቲቲቭ ሆኖ አይደለም ያለው። ሶ ያን ስትመለከቱ ዋናው ትልቁ ነገር የባንኪንግ ሴክተርን ስትከፍቹ አንድ ጥቅሙ አንደኛ ኮምፒቲሽን፣ ቴክኖሎጂ፣ ኖሃ እነዚህን የመሳሰሉት ማምጣትና እንደገናም ደግሞ ባንኪንግ ሴክተሩ ደብተሩ ተለቅ ባለ መልኩ ፈርጠም ባለ በኩ ያንን ትልቅ ብድር ኢኮኖሚ በሚፈልገው አቅም ማፍሰስ እንዲችል በረንብ ያመቻቻል። የውጭ ባንኮች በቴክኖሎጂው ሆነ በሌሎች የባንኪንግ ዘርፍ አገልግሎቶች ላይ ምን አይነት አዳዲስ ነገሮችን ይዘው ይመጣሉ ተብሎ ይጠበቃል? የሀገር ውስጥ ባንኮችስ በዚህ ረገድ ምን አይነት ዝግጅቶችን እያደረጉ ነው? ምንስ ይጠበቅባቸዋል? የባንኪንግ ሴክተር እነዚህ ባንኮች ኦልሞስት በትንሹ ከ30 ከ40 በላይ አገር በላይ ስለሚሰሩ ያላቸው ከሌሎች አገር ጋር አብሮ ከመስራት አኳያና ከቴክኖሎጂ አኳያ ከሬጉሌሽን አኳያ ከሰው ኃይል አኳያ እነዚህ ይዞት የሚመጡት ነገር ለኢትዮጵያ እንደ አንድ ጥቅም አለው አይደለ? ምክንያቱም የኢትዮጵያ ኢኮኖሚ ደግሞ ከአፍሪካ ውስጥ ትልቁ የሚባል ኢኮኖሚ ነው። ያ ደግሞ የኛ እዚህ ውስጥ ያሉት ኦልሞስት ትላልቅ ድርጅቶች አሉ፣ ዓለም አቀፍ ድርጅቶችም ኦሬዲም ደግሞ የኛ ሀገር ኢኮኖሚ የሀገራችን ዜጋም ደግሞ ሄዶ ደግሞ ከሌላው ዓለም ጋር መገበያየት ይፈልጋል። ሶ እነዚህ ባንኮች ትልቁ ነገር ይዘው ይመጣሉ ተብሎ የሚጠበቀው አዲስ አሰራር፣ አዲስ ቴክኖሎጂ እንደገና ደግሞ ሌላ ገበያ ጋር በቀላሉ መገናኘትን እንዲያስችል የሚያደርጉ አሰራሮችን እና ሪሌሽንሺፖችን ይዘው ነው የሚመጡት፣ ግንኙነቶችን ይዘው ነው የሚመጡት። ሶ አትሊስት ትልቁ ነገር የሚጠበቀው ነገር ይሄ ነው። የኛ ባንኮች እንዴት እየተዘጋጁ ነው የሚለውን አይ ቲንክ እሱም በሁለት ነገር ማየት፣ አንደኛ የኢትዮጵያ ብሔራዊ ባንክ መልሶ ማቋቋሚያ አዋጁን ከራሱ ከመጀመሪያ አኳያ 1359 አዋጁን የኢትዮጵያ ብሔራዊ ባንክ እንደገና መልሶ ማቋቋሙን ራሱን ዘመናዊ ከማድረግ አኳያ ገንዘብ ፖሊሲውን፣ ገንዘብ ስርዓቱን፣ የውጭ ምንዛሬውን፣ ሞኔታሪ የገንዘብ ፖሊሲ እነዚህን በሙሉ አሰራሩን ዘመናዊ ከማድረግ አንደኛ የኢትዮጵያ ብሔራዊ ባንክ ትልቁን ድርሻ ወስዶ እየሰራ ይገኛል። ሁለተኛ ደረጃ ደግሞ ከኢትዮጵያ ብሔራዊ ባንክ ያስቀመጣቸው በፋይናንሻል ሴክተር ላይ ሪፎርም መደረግ ያለባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የባዝል ባንኮች ዓለም ላይ ልክ አሁን እንዴት ነው የፋይናንስ ሂሳብ አያያዝሽን አይኤፍአርኤስ ስታንዳርድ የሚባለው አለ አይደለ? የአይኤፍአርኤስ ስታንዳርድ የሂሳብ አያያዝ ኢንተርናሽናል ዓለም አቀፍ የሂሳብ አያያዝ ስልት ነው። ልክ እንደዛው ነው ባንኮች
ደብተራቸውን ሀብታቸውን የሚመዘንበት የሚሰራበት የሚተነበይበት ሂሳብ የሚሰራበት የባዝል አኮርድ ወይ የባዝል ስታንዳርድ የሚባል አለ ሶ እሱኛውን ራሱ አሁን የኢትዮጵያ ብሔራዊ ባንክ ከማምጣት አኳያ ሌሎች ከሪፎርሙ አካል ሆኖ እንደውም የኢትዮጵያ ብሔራዊ ባንክ እየተሰራ ነው ሶ አሁን ኢትዮጵያ ያንን የውጭ ባንኮችን ከመክፈቷ በፊት ይሄንን መጀመሪያ የኛ ባንኪንግ ሴክተር በዓለም አቀፉ ስታንዳርድ መመዘኛ ደረጃ እንኳን መድረስ አለበት ሌላው ከኛ ከግል ባንኮች ውስጥ ምን ይጠበቃል ካልሽ አትሊስት ነምበር 1 የሚጠበቀው ነገር የኛ ባንኮች አሰራራቸው አንደኛ ዘመናዊ ማድረግ ያስፈልጋል ቴክኖሎጂ አቀፍ ማድረግ ያስፈልጋል እንደገና ዓለም አቀፍ ስታንዳርዶችን ያዙ ባዝል ስታንዳርዶችን ያዙ ያው እንደገና ደግሞ ኢትዮጵያ ካፒታል ገበያ ጀምራለች እዛ ውስጥ ከመግባት አኳያ ኮርፖሬት ጋቨርነንስ ወይም አስተዳደራዊ ማቀሩ ዘመናዊ ከማድረግ አኳያ የራስን ቢዝነስ ፕላን እና የራስን የስትራቴጂ ስልቶችን ከመፈተሽ አኳያ እነዚህ ነገሮች ያስፈልጋል ምክንያቱም የኛም ባንኮች ተዘጋጅቶ እንዲከፈት ነው እንጂ ምን ፈልገው እንጂ እንዴት ነው ሂደትና አሰራር በሌለበት መንገድ መክፈት አንፈልግም ያም ደግሞ እንደ ሀገርም ደግሞ ስጋትና የሚያመጣውም ራሱ ተጽዕኖና ችግሮች አሉ ከሰሞኑ ይፋ የተደረገው ይህ ረቂቅ መመሪያ በዋነኝነት የውጭ ባንኮች በምን አይነት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል አንደኛው ሰብሲዳሪ ራሱን እዚሁ መክፈት ኦኬ እዚሁ ራሱን በኢትዮጵያ ውስጥ የራሱን ካፒታል እንዳለ አስገብቶ የራሱን ኦፊስ ከፍቶ የሚገባበት ሰብሲዳሪ ምንለው አንድ የተቀመጠበት አቅጣጫ ነው እንደገናም ደግሞ አይ ቲንክ ሲጠበቅም የነበረው መመሪያው ላይ ምንድነው ሰብሲዳሪ ወይም ራሱን በተቀጽላነት እዚ የሚከፍት ከሆነ አትሊስት በውጭ ምንዛሬ እስከ 5 ቢሊዮን ብር እንደው በአሁኑ ውጭ ምንዛሬ ብትወስዱ ወደ 39-40 ሚሊዮን ዶላር አካባቢ ባንዴ እዚ አስገብቶ የሚከፍትበት መንገድ እንደ አንድ ሰብሲዳሪ ወይም እንደ ተቀጽላነቱን እዚ የሚከፍትበትን አንድ አቅጣጫ አስቀምጧል መመሪያው ሁለተኛ ደረጃ የውጭ ባንኮች መግባት የሚችሉት ኦሬዲ በኢትዮጵያ ኦሬዲ ያሉ የሀገር ውስጥ በቀል ውስጥ የሆኑትን ባንኮች ውስጥ እስከ 40% ድረስ እስከ 40% ድረስ ያላቸውን ፔድ አፕ ካፒታል ወይም የተፈቀደላቸውን ካፒታል ድረስ በኢንቨስት በማድረግ በሶስተኛ ደረጃ የምንመለከተው ደግሞ ብራንች በመክፈት ብራንች መክፈት ማለት አንድ የውጭ ባንክ እዚ የኔን አንድ ብራንች ነው መከፍትበት ብሎ ያለበትን አንድ አቅጣጫ አስቀምጧል አራተኛው ሌላው የውጭ ባንኮች እንዲገቡ የሚፈቅደው ምንድነው አይ ቲንክ ይሄ የነበረም እስካሁንም ድረስ ይሰራም የነበረም የተወሰኑ የውጭ ባንኮች እንደምሳሌ እንደነ ኢኩቲ ባንክ ስታንዳርድ ባንክ ኢኮ ባንክ ኦሬዲ እዚሁ አሉ የራሱን የሪፕሬዘንታቲቭ ኦፊስ ወይም የተወክላ በተወክላ እዚ ከፍቶ የሚሰራበትን አስቀምጧል ከተለያዩ ዓለም አቀፍ ንግድ ተቋማት ጋር ከሚያገናኘው የሚያደርግበት መስኮት ብቻም እስከሆነ ድረስ የሚከፍለው ደግሞ በየአመቱ ሪኒው የሚደረግ የሚታደስ እስከ $100,000 ድረስ ሚኒመም ግን ኦፕሬሽን ኮስቱን ከቨር በሚያደርግ መልኩ ተደርጎ ፈቃዱን ግን ያው ድሮ ከንግድ ቢሮ ነበር አሁን ግን ፈቃዱን ከኢትዮጵያ ብሔራዊ ባንክ እንዲወስ በሚያደርግ መልኩ ተደርጎ ነው እነዚህን አራት መንገዶች መመሪያው ላይ በግልጽ አድርጎ ያስቀመጣቸው መመሪያው የህዝብ ውይይት ነው አይደለም የሚደረገው የህዝብ ውይይቱ ላይ እንደው ከባንኮቹ ብቻ ሳይሆን እንደገና የግሉን ሴክተር ቢሆን እንደው ቢሳተፍበትና ኢትዮጵያ ብሔራዊ ባንክ እነሱንም ራሱ ጋብዞ ነው ጀስት ከባንክ ባለሙያዎች ወይ ከፋይናንስ ባለሙያዎች ጋር ወይም ኦሬዲ ባንክ ውስጥ የሚሰሩ ሰዎች ጋር ብቻ ባይሆንና ሌላው ማህበረሰብ ባሳተፈ መልኩ በተለይ ያው መጨረሻ ላይ ቀደም እንዳልኩሽ ነው ኢትዮጵያ ባንኪንግ ሴክተሯን የምትከፍተው የራሷን ሀገር ዜጋ ለመጥቀም እስከሆነ ድረስ እንደው የግል ኤክስፖርት የሚያደርገው ኢምፖርት የሚያደርገው የግል ሴክተሩ እንደው ገብቶበትም ራሱ ሐሳብ ቢሰጥበት መልካም ነው ባይነ ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን የተለያዩ በዝርዝርና በአጫጭር ወደናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል ቃል ኪዳን ታደሰና ጥላሁን አያሌው አብራናችሁ ቆየን